ጤና ይስጥልን። ይህ የስድስተኛ ክፍል አካባቢ ሳይንስ ሞዴል ፈተና ነው። የመጀመሪያው ክፍል ጥያቄ ቁጥር 1 ምንድነው የሚለው? ከሚከተሉት ውስጥ መሬትን በሰሜንና በደቡብ እኩል የሚከፍል የሐሳብ መስመር የትኛው ነው? ሀ ግሪንዊች ሜሪዲያን፣ ለ አብይ ቋሚ መስመር፣ ሐመሮሃ ትልቁ ሜሪዲያን ወይስ መ የምድር ወገብ? መልሱ የምድር ወገብ ነው። ምክንያቱም የምድር ወገብ ወይም ኢኩዌተር መሬትን በሰሜንና በደቡብ ግማሽ ንፍቀ ክበብ እኩል የሚከፍል የሐሳብ መስመር ነው። ግሪንዊች ወይም አብይ ቋሚ መስመር መሬትን በምስራቅና በምዕራብ የሚከፍሉ ናቸው። ጥያቄ ቁጥር 2 ምስራቅ አፍሪካን የሚያዋስኑ ውሃማ አካላት የትኞቹ ናቸው? ሀ የህንድ ውቅያኖስ፣ ለ የቀይ ባህር፣ ሐመሮሃ የኤደን ባህረ ሰላጤ፣ መ ሁሉም መልስ ናቸው። መልሱ ሁሉም መልስ ናቸው የሚለው ሲሆን ምስራቅ አፍሪካ በስተ ምስራቅ በህንድ ውቅያኖስ፣ በስተ ሰሜን ምስራቅ በቀይ ባህር እና በኤደን ባህረ ሰላጤ ይዋሰናል። ጥያቄ ቁጥር 3 በምስራቅ አፍሪካ በእሳተ ገሞራ ፍንዳታ ያልተፈጠረው ተራራ የትኛው ነው? ሀ የኪሊማንጃሮ ተራራ፣ ለ የሩዋንዝሪ ተራራ፣ ሐመሮሃ የራስ ደጀን ተራራ፣ መ የኬንያ ተራራ። መልሱ የሩዋንዝሪ ተራራ ነው። የኪሊማንጃሮ የራስ ደጀን እና የኬንያ ተራሮች የተፈጠሩት በእሳተ ገሞራ ሲሆን የሩዋንዝሪ ተራራ ግን የተፈጠረው በመሬት ዛነፍ ወይም ስምጥ ወይም ብሎክ ማውንቴን ሂደት ነው። ጥያቄ ቁጥር 4 የታላቁ ምስራቅ አፍሪካ ስምጥ ሸለቆ መነሻ የሆነችው ሀገር የትኛዋ ናት? ሀ ሶሪያ፣ ለ ኬንያ፣ ሐመሮሃ ታንዛኒያ፣ መ ኢትዮጵያ። መልሱ ሶሪያ ነው። ታላቁ የስምጥ ሸለቆ ከመካከለኛው ምስራቅ ሶሪያ ተነስቶ እስከ ሞዛምቢክ ይዘልቃል። ስለዚህ መነሻው ሶሪያ ነው ማለት ነው። ጥያቄ ቁጥር 5 የአንድን ቦታ አቅጣጫ የገበያ ትስስርና መልእክትን ለማድረስ የሚጠቅመው መተግበሪያ የትኛው ነው? ሀ ጂፒኤስ፣ ለ ጎግል ኸርዝ፣ ሐመሮሃ ጎግል ካርታ፣ መ መልስ የለም። መልሱ ጎግል እርዝ ወይም ጎግል ካርታ አይደለም፣ ጂፒኤስ ነው። ጂፒኤስ ወይም ግሎባል ፖዚሽኒንግ ሲስተም ቦታን አቅጣጫንና ርቀትን ለማወቅ የሚረዳ ዘመናዊ ቴክኖሎጂ ነው። ጥያቄ ቁጥር 6 ከሚከተሉት የደም ህዋሶች ውስጥ ኦክሲጅንን ከሳምባ ተቀብለው በመሸከም ለመላው የሰውነታችን ህዋሶች የሚያደርሱት የትኞቹ ናቸው? ሀ ነጭ የደም ህዋሶች፣ ለ ቀይ የደም ህዋሶች፣ ሐመሮሃ ፕላትሌቶች፣ መ ሁሉም መልስ ናቸው። በጣም ጥሩ። ቀይ የደም ህዋስ ካላችሁ ትክክል ነው መልሱ። ቀይ የደም ህዋስ ዋና ተግባር ኦክሲጅንን ማጓጓዝ ነው። ነጭ የደም ህዋስ በሽታን ይከላከላል። ፕላትሌት ደግሞ ደም እንዲረጋ ይረዳል። ወደ 7ኛው ጥያቄ ስንሄድ የልብ ትርታን የምናዳምጥበት መሳሪያ ምን በመባል ይታወቃል? ሀ ማይክሮስኮፕ፣ ለ ስቴቶስኮፕ፣ ሐመሮሃ ቴሌስኮፕ፣ መ ለና ሐመሮሃ መልስ ናቸው። መልሱ ስቴቶስኮፕ ነው። ዶክተሮች የልብ ምትን ለማዳመጥ የሚጠቀሙበት መሳሪያ ስቴቶስኮፕ ይባላል። ጥያቄ ቁጥር 8 በወንዶችና በሴቶች ላይ የሚከሰተው የጋራ የሆነ ስነ ህይወታዊ ለውጥ የቱ ነው? ሀ በብብት ስር ፀጉር ማብቀል፣ ለ የዳሌ ስፋት፣ ሐመሮሃ በብልት አካባቢ ፀጉር ማብቀል፣ መ ሐና ሐመሮሃ መልስ ናቸው። መልሱ ሐና ሐመሮሃ መልስ ናቸው የሚለው ሲሆን በጉርምስና ወቅት በብብት ስር እና በብልት አካባቢ ፀጉር ማብቀል በወንዶችም በሴቶችም የሚታይ ለውጥ ነው። የዳሌ መስፋት ግን የሴቶች ብቻ ነው። 9ኛው ጥያቄ ናይትሮጅን እና ኦክሲጅን ከአጠቃላይ ከባቢ አየር ምንዝሮች ስንት በመቶ ድርሻ አላቸው? ሀ 99፣ ለ
98 ሐመርሃ 78 መ 89 ጥሩ መልሱ 99 ነው። እንዴት 99 ሆነ? ናይትሮጅን 78 በመቶ ነው፣ ኦክሲጅን ደግሞ 21 በመቶ ነው። ሁለቱ ሲደመሩ 99% ይሆናሉ ማለት ነው፣ የሁለቱን ድምር ስለሚጠይቅ። ወደ 10ኛው ጥያቄ ስንሸጋገር ሁለትና ከዚያ በላይ የሆኑ ፈሳሾችን በድብልቁ ውስጥ ባላቸው የነጥበ ፍሌት ልዩነት የምንለይበት የመለያ ዘዴ የትኛው ነው? ሀ ንጥረት፣ ለ ትነት፣ ሐመርሃ ቀረራ፣ መ ጥልያ። ንጥረት ብላችሁ ከሆነ ትክክል ናችሁ። ምክንያቱም ንጥረት ወይም ዲስቲሌሽን የተለያዩ የፍሌት ነጥብ ወይም ነጥብ ፍሌት ኦር ቦይሊንግ ፖይንት ልዩነት ያላቸውን ፈሳሾች ለመለየት የሚያገለግል ዘዴ ነው ማለት ነው። እስካሁን ያለውን ሂደት እንዴት አገኛችሁት? ምናልባት ቸኩዬ ወይም ፈጥኜ ከሆነ ቪዲዮውን እያቆማችሁ ማየት ትችላላችሁ ወይም መከታተል ትችላላችሁ። መልካም። ጥያቄ ቁጥር 11 ቀጥሎ የተሰጠውን ስዕል መሰረት በማድረግ ከተራ ቁጥር 11 እስከ 14 ያላሉ ጥያቄዎች ትክክለኛው መልስ ስጡ። ጥያቄ ቁጥር 11 ከአብይ ትንቧ ወደ ሳምባ ለሚገባውና ለሚወጣው አየር መተላለፊያ የመተንፈሻ አካልን የሚያመለክተው ቁጥር የትኛው ነው? ሀ 1 ለ 3 ሐመርሃ 4 መ 2። ቁጥሮቹ እዚህ ጋር ይሄ መጀመሪያ ማይታያችሁ ከሆነ አንድ ቁጥር ነው፣ ቀጥሎ ያለው 2 ነው፣ ቀጥሎ ያለው 3 ነው፣ ቀጥሎ የመጨረሻው ይሄኛው የሚያሳየው 4 ነው። ትክክለኛው መልስ 2 ቁጥር ነው። 2 ቁጥር የሚያሳይበት ምክንያት ምንድነው? ቁጥር 2 አብይ ትንቧ ወይም ትራኪያ ሲሆን አየር ወደ ሳምባ እና ከሳምባ እንዲገባ የሚያስችል ዋነኛ የመተንፈሻ ቱቦ ነው። ጥያቄ ቁጥር 2 አየር የሚያሞቅ እንዲሁም ቆሻሻንና ጀርሞችን የሚያጣራውን የመተንፈሻ አካል የሚያመለክተው ቁጥር የትኛው ነው? ሀ 1 ለ 3 ሐመርሃ 4 መ 2። በጣም ጥሩ። መልሱ ቁጥር 1 ነው። ቁጥር 1 የአፍንጫና የአፍ ዋሻን ጨምሮ አየር መግቢያን ይወክላል። እዚያ አካባቢ አየር ይሞቃል፣ ይረሰርሳል፣ እንዲሁም ቆሻሻና ጀርሞች ይጣራሉ። ጥያቄ ቁጥር 13 ወደ ባላ ትንቧ ለሚገባውና ለሚወጣው አየር መተላለፊያ በመሆን የመተንፈሻ አካልን የሚያመለክተው ቁጥር የትኛው ነው? ሀ 1 ለ 3 ሐመርሃ 4 መ 2። አንድ ካላችሁ ትክክል ነው። ባላ ትንቧ ወይም ወደ ዋናው ቧንቧ የሚወስድ እና ለመተንፈስ ዋነኛ መተላለፊያ የሆነው የመተንፈሻ አካል መግቢያ ቁጥር 1 ወይም አፍንጫ አፍ አካባቢ ነው ማለት ነው። ጥያቄ ቁጥር 14 ወደ ታች ሲወርድና ወደ ቦታው ሲመለስ የአየር ግፊት እንዲጨምርና እንዲቀንስ የሚያደርገውን የመተንፈሻ አካል የያዘው ቁጥር የትኛው ነው? ሀ 1 ለ 3 ሐመርሃ 4 መ 2። 4 ካላችሁ ትክክለኛ ነው። ቁጥር 4 ዲያፍራም የተሰኘውን ጡንቻ ያመለክታል። ዲያፍራም ሲወርድና ሲመለስ የደረት ክፍተትን በማስፋትና በመጨበጥ የአየር ግፊት ለውጥ እንዲፈጠር ያደርጋል። የተከበራችሁ ተከታታዮች በዚህ ጥያቄ ላይ አስተያየቶች ካሏችሁ አስተያየት መስጫው ላይ አስቀምጡ። ጥያቄ ቁጥር 15 ክብደት ያላቸውን ነገሮች ለመጫንና ለማውረድ የሚጠቅመው የቀላል ማሽን አይነት የትኛው ነው? ሀ ዘንባይ ወለል፣ ለ መፈንቅል፣ ሐመርሃ ሽክርክሪት ዘንግ፣ መ ሽብልቅ። ዘንባይ ወለል ካላችሁ ትክክል ነው። ምክንያቱም ዘንባይ ወለል ወይም ኢንክላይንድ ፕሌን ከባድ ነገሮችን ወደ ላይ ለመግፋት ወይም ለመጫን ወይም ለማውረድ ጉልበትን የሚቀንስ ማሽን ነው። 16ኛ ሁልጊዜ ያለማቋረጥ በስራ ላይ የሚገኘው የሰውነታችን ክፍል የትኛው ነው? ሀ አፍ፣ ለ ልብ፣ ሐመርሃ አይን፣
መ ኩላሊት። መልሱ ልብ ነው። ልብ ሰው በህይወት እስካለ ድረስ ለአንድም ሰከንድ ሳታቋርጥ ደምን ፓምፕ ታደርጋለች ወይም ትረጫለች። ጥያቄ ቁጥር 17 ከሚከተሉት ውስጥ የአየር ንብረት ተቆጣጣሪ ያልሆነው የትኛው ነው? ያልሆነው ሀ የውቅያኖስ ሞገድ፣ ለ ከምድር ወገብ ያለው ርቀት፣ ሐመሮሃ የሙቀት መጠን፣ መ ከፍታ። የሙቀት መጠን ካላችሁ ትክክል ነው። ምክንያቱም የውቅያኖስ ሞገድ፣ ከምድር ወገብ ርቀት ወይም ላቲቲዩድ እና ከፍታ ወይም አልቲቲዩድ የአየር ንብረት ተቆጣጣሪዎች ናቸው። የሙቀት መጠን ግን በእነዚህ ተቆጣጣሪዎች ምክንያት የሚፈጠር የአየር ንብረት ውጤት ነው እንጂ ተቆጣጣሪ አይደለም። በጣም ጥሩ፣ እንቀጥል። ጥያቄ ቁጥር 18 በምስራቅ አፍሪካ ማዕድናትን አውጥቶ ለመጠቀም አበይት ተግዳሮቶች ከሆኑት ውስጥ የሚመደበው የትኛው ነው? ሀ በቂ የመሰረተ ልማት አለመኖር፣ ለ የሰለጠነ የሰው ኃይል እጥረት፣ ሐመሮሃ የቴክኖሎጂ እጥረት፣ መ ሁሉም። መልሱ ሁሉም ነው። የአፍሪካ ማዕድን ልማት በመሰረተ ልማት፣ በቴክኖሎጂ እና በሰው ኃይል እጥረት ይፈተናል። ጥያቄ ቁጥር 19 ደን ባልነበረበት ስፍራ ችግኞችን የመትከል ተግባር ምን ይባላል? ሀ ዳግም ድነና፣ ለ የእርከን ስራ፣ ሐመሮሃ ጣምራ የደን እርሻ፣ መ ድነና። ጎበዝ፣ መልሱ ድነና ነው። ድነና ወይም አፎረስቴሽን ማለት ከዚህ በፊት ደን ባልነበረበት ቦታ አዲስ ዛፍ መትከል ነው። ዳግም ድነና ማለት ደን በነበረበት ቦታ መትከል ስለሆነ። ጥያቄ ቁጥር 20 ወደ ጥያቄያችን አጋማሽ ደርሰናል። ከሚከተሉት ውስጥ ሰው ሰራሽ ሐይቅ ያልሆነው የቱኛው ነው? ሀ ካቦራ ባሳ፣ ለ ካሪባ፣ ሐመሮሃ ቪክቶሪያ፣ መ ቆቃ። መልሱ ቪክቶሪያ ነው። የቪክቶሪያ ሐይቅ የተፈጥሮ ሐይቅ ሲሆን ሌሎቹ ለኤሌክትሪክ ኃይል ማመንጫ ተብለው የተገደቡ ሰው ሰራሽ ሐይቆች ናቸው። ጥያቄ ቁጥር 21 ቅጠላቸውን አርጋፊ እጽዋቶች በበጋ ወራት ቅጠላቸውን የሚያራግፉበት ዋና ምክንያት ምንድን ነው? ሀ ውሃ በትነት መልክ እንዲወጣ፣ ለ ውሃ በትነት መልክ እንዳይወጣ፣ ሐመሮሃ ትንፈሳን ለማካሄድ፣ መ ሁሉም። መልሱ ውሃ በትነት መልክ እንዳይወጣ ነው። ምክንያቱም በበጋ ወቅት የውሃ እጥረት ስለሚኖር እጽዋቶች በቅጠላቸው በኩል የሚወጣውን ውሃ ለመቀነስ ቅጠላቸውን ያራግፋሉ። ወይም በደረቁ ወቅት ቅጠልን ማራገፍ ተክሉ ውሃ በትነት ወይም ትራንስፓይሬሽን እንዳያባክን ለመከላከል የሚጠቀምበት የመከላከያ ዘዴ ነው ማለት ነው። ጥያቄ ቁጥር 22 ከሚከተሉት ውስጥ የሞቃት በረሃ እጽዋት ያልሆነው የትኛው ነው? ሀ ጽድ፣ ለ ግራር፣ ሐመሮሃ ቁልቋል፣ መ መልስ የለም። ጥድ ካላችሁ ትክክል ነው። ምክንያቱም ጥድ የደጋ ወይም ሃይላንድ እጽዋት ነው። ግራርና ቁልቋል በረሃማ ቦታዎች ላይ ይበቅላሉ። ጥያቄ ቁጥር 23 በአንድ መልክዓ ምድራዊ ክልል ውስጥ ያለውን የሰው አሃዛዊ ቁጥርን መጠን ማሳያ የሆነው የትኛው ነው? ሀ የህዝብ ብዛት፣ ለ የስነ ህዝብ እድገት፣ ሐመሮሃ የህዝብ ስርጭት፣ መ የህዝብ እጥረት። መልሱ የህዝብ ብዛት ነው። ምክንያቱም የህዝብ ብዛት ወይም ፖፑሌሽን ሳይዝ ማለት በአንድ የተወሰነ መልክዓ ምድራዊ አካባቢ ውስጥ የሚኖሩ ጠቅላላ የሰዎች ቁጥር ማለት ነው። ይህ ቁጥር የአሃዛዊ ቁጥርን መጠን በቀጥታ የሚያሳይ ነው። የተከበራችሁ ተከታታዮች እስካሁን ባለው ነገር ያላችሁን አስተያየትና ጥያቄ ካለ አስተያየት መስጫው ላይ አስቀምጡልኝ። እንቀጥል።
ጥያቄ ቁጥር 24 በምስራቅ አፍሪካ ካሉ ሀገራት በህዝብ ብዛት አነስተኛዋ ሀገር ማን ናት? ሀ ኢትዮጵያ፣ ለ ሲሸልስ፣ ሐመሮሃ ሶማሊያ፣ መ ኤርትራ። መልሱ ሲሸልስ ነው። ሲሸልስ የደሴት ሀገር ስትሆን ከምስራቅ አፍሪካ ሀገራት በህዝብ ብዛት እጅግ አነስተኛዋ ናት። በ2025 መረጃ መሰረት አጠቃላይ ህዝቧ ብዛት 132779 ነው። ጥያቄ ቁጥር 25 የኩሽ መንግስት የመጀመሪያ ዋና ከተማ ማን በመባል ይታወቅ ነበር? ሀ ሜሶፖታሚያ፣ ለ ሜሮይ፣ ሐመሮሃ ናፓታ፣ መ መልስ የለም። መልሱ ናፓታ ነው። የኩሽ መንግስት ዋና ከተማ መጀመሪያ ናፓታ የነበረ ሲሆን በኋላ ወደ ሜሮይ ተዛውሯል። ጥያቄ ቁጥር 26 ለሜሮይ ስልጣኔ ማሽቆልቆል ዋናው ምክንያት ምን ነበር? ሀ የአክሱም መንግስት መዳከም፣ ለ የኑቢያ ጥንታዊ ስልጣኔ መነሳት፣ ሐመሮሃ የሙስሊም አረቦች ተቃዋሚ ኃይል መነሳት፣ መ የአክሱም መንግስት መነሳት። በጣም ጥሩ። የአክሱም መንግስት መነሳት ነው ካላችሁ ትክክል ነው መልሱ። የሜሮይ ስልጣኔ የመውደቅ ዋና ምክንያት ከሰሜናዊው ክፍል በንግድ መስመሮች ላይ የበላይነትን የተቆጣጠረው የአክሱም መንግስት መስፋፋትና የመጨረሻ ወረራ ነበር። ጥያቄ ቁጥር 27 ከሚከተሉት ውስጥ መንፈሳዊ ቅርስ ያልሆነው የትኛው ነው? ሀ የባህል ጀግንነት፣ ለ ትርኢቶች፣ ሐመሮሃ ሃይማኖታዊ ስርዓቶች፣ መ ቅሪተ አጽሞች። መልሱ ቅሪተ አጽሞች የሚለው ሲሆን ቅሪተ አጽም ወይም ፎሲል ተፈጥሯዊ ወይም ታሪካዊ ቅርስ እንጂ መንፈሳዊ ቅርስ አይደለም። ጥያቄ ቁጥር 28 የሐረር ጀጎል ግንብ የተገነባበት ዋና ምክንያት ለምን ነበር? ሀ ለመዝናኛነት፣ ለ ከተማዋን ከወራሪዎች ለመከላከል፣ ሐመሮሃ ከተማዋን ከጎርፍ ለመከላከል፣ መ ሁሉም። መልሱ ከተማዋን ከወራሪዎች ለመከላከል የሚለው ሲሆን የሐረር ጀጎል ግንብ ወይም ጀጎል ዎል ታሪካዊቷን የሐረር ከተማ የሚከብብ ሲሆን የተገነባበት ዋናው ዓላማ በ16ኛው ክፍለ ዘመን ከተማዋን ከጠላት ጥቃትና ከወራሪዎች ለመጠበቅ እንደ መከላከያ ምሽግ ሆኖ ለማገልገል ነበር። ጥያቄ ቁጥር 29 የአፍሪካ ትልቁ የቪክቶሪያ ፏፏቴ የተፈጠረው በየትኛው ወንዝ ነው? ሀ በታና ወንዝ፣ ለ በዛምቤዚ ወንዝ፣ ሐመሮሃ በአባይ ወንዝ፣ መ በሩቡማ ወንዝ። መልሱ በዛምቤዚ ወንዝ ነው። የቪክቶሪያ ፏፏቴ ወይም ቪክቶሪያ ፎልስ በአፍሪካ ትልቁ ፏፏቴ ሲሆን በዛምቤዚ ወንዝ ላይ የተፈጠረ ነው። ይህ ወንዝ በዛምቢያ እና በዚምባብዌ ድንበር ላይ ይገኛል። ጥያቄ ቁጥር 30 በስተምዕራባዊ አቅጣጫ ለብቻው የሚገኘው የላሊበላ ውቅር ቤተክርስቲያን የቱ ነው? ሀ ቤተ መድኃኔዓለም፣ ለ ቤተ ማርያም፣ ሐመሮሃ ቤተ ጊዮርጊስ፣ መ ቤተ መርቆሪዎስ። መልሱ ቤተ ጊዮርጊስ ነው። ከ11ዱ የላሊበላ ውቅር አብያተ ክርስቲያናት መካከል ቤተ ጊዮርጊስ የተሰኘው ቤተክርስቲያን ከሌሎቹ ተነጥሎ በስተምዕራባዊ አቅጣጫ የሚገኝ ነው። ጥያቄ ቁጥር 31 ጥሬ ሀብትን ዘመናዊ የማምረቻ መሳሪያን በመጠቀም ለተጠቃሚዎች የሚሆን ምርት የሚያቀርብ ተቋም ምን ይባላል? ሀ ግብርና፣ ለ ቱሪዝም፣ ሐመሮሃ ኢንዱስትሪ፣ መ ንግድ። መልሱ ኢንዱስትሪ ነው። ኢንዱስትሪ ወይም ኢንዳስትሪ ማለት ጥሬ ዕቃዎችን ወይም ሮ ማቴሪያልስ ወደ ተዘጋጁ ወይም ከፊል ተዘጋጁ ምርቶች ወይም ፊኒሽድ ጉድስ ለመለወጥ ዘመናዊ ማሽነሪዎችን እና የሰው ኃይልን የሚጠቀም የምርት ሂደት ወይም ተቋም ማለት ነው።
እንቀጥል። ወደ ጥያቄ ቁጥር 32 ስንሄድ ከምስራቅ አፍሪካ ሀገራት መካከል በኢንዱስትሪ የምትታወቀው ሀገር የትኛዋ ናት? ሀ ኬንያ፣ ለ ኤርትራ፣ ሐመሩሃ ኢትዮጵያ፣ መ ታንዛኒያ። መልሱ ኬንያ ነው። ኬንያ ከምስራቅ አፍሪካ ሀገራት በአንጻራዊነት የተሻለ የኢንዱስትሪ እንቅስቃሴ አላት ተብሎ ትጠቀሳለች። ጥያቄ ቁጥር 33 አንድ ሀገር ከሌሎች ሀገሮች ጋር የሚያደርገው ዕቃዎችን የመሸጥና የመግዛት ሂደት ምን ይባላል? ሀ የውጭ ንግድ፣ ለ የሀገር ውስጥ ንግድ፣ ሐመሩሃ የካፒታል ሽግግር፣ መ ኢንቨስትመንት። መልሱ የውጭ ንግድ ነው። አንድ ሀገር ከሌሎች ሀገራት ጋር የሚያደርገው የመሸጥ ወይም የመላክ እና የመግዛት ወይም የማስመጣት ተግባር የውጭ ንግድ ወይም ፎሬን ትሬድ ይባላል። ጥያቄ ቁጥር 34 የኢጋድ አባል ሀገራት መቀመጫ የት ነው? ሀ ታንዛኒያ፣ ለ ጅቡቲ፣ ሐመሩሃ ኬንያ፣ መ ሶማሊያ። መልሱ ጅቡቲ ነው። የኢጋድ ወይም ኢንተርገቨርንመንታል ኦቶሪቲ ኦን ዴቨሎፕመንት ዋና መስሪያ ቤት የሚገኘው በጅቡቲ ከተማ ነው። የጅቡቲ ዋና ከተማ ማን ነው? ጅቡቲ። በጣም ጥሩ። ጥያቄ ቁጥር 35 ከሚከተሉት ውስጥ ለናይል ወንዝ ምንም አስተዋጽኦ የሌላት ሀገር የትኛዋ ናት? ሀ ኤርትራ፣ ለ ጅቡቲ፣ ሐመሩሃ ግብፅ፣ መ ታንዛኒያ። ጅቡቲ ካላችሁ ትክክል ነው። ምክንያቱም ጅቡቲ በናይል ተፋሰስ ውስጥ አትገኝም። ኤርትራ በተከዜ ወይም ሰቲት፣ ታንዛኒያ በቪክቶሪያ ሐይቅ እና ግብፅ ወንዙ የሚፈስባት በመሆን የናይል ተፋሰስ አካላት ናቸው ማለት ነው። አስተያየትና ጥያቄ ካላችሁ በአስተያየት መስጫው ላይ አስቀምጡ። ወደሚቀጥለው ጥያቄ ስንሻገር ጥያቄ ቁጥር 36 ምንድነው የሚለው? HIV ኤድስ የማይተላለፍባቸው መንገዶች የትኞቹ ናቸው? ሀ በመርፌ መውጋት፣ ለ በግብረ ስጋ ግንኙነት፣ ሐመሩሃ ከእናት ወደ ልጅ፣ መ በነፍሳት መነከስ። መልሱ በነፍሳት መነከስ ነው። HIV ኤድስ የሚተላለፈው በደም በብልት ፈሳሽና ከእናት ወደ ልጅ ብቻ ነው። እንደ ትንኝ ወይም ቁንጫ ባሉ ነፍሳት ንክሻ አማካይነት HIV አይተላለፍም። ጥያቄ ቁጥር 37 HIV ኤድስን ለመከላከል ከህይወት ክህሎት ውስጥ የማይመደበው የትኛው ነው? ሀ መተሳሰብ፣ ለ ራስን መግዛት፣ ሐመሩሃ ጭንቀትን አለመቋቋም፣ መ መተባበር። መልሱ ጭንቀትን አለመቋቋም የሚለው ሲሆን ለዚህም ምክንያቱ ጭንቀትን መቋቋም የህይወት ክህሎት ሲሆን አለመቋቋም ግን አሉታዊና ክህሎት የጎደለው መሆንን ያሳያል ማለት ነው። ጥያቄ ቁጥር 38 በትንባሆ ቅጠል ውስጥ የሚገኝ ኬሚካል ምን ይባላል? ሀ አልኮል፣ ለ ቤንዚን፣ ሐመሩሃ ኒኮቲን፣ መ ሄሮይን። አልኮል ካላችሁ ትክክል አይደለም። ቤንዚን ብላችሁም ከሆነ ልክ አይደላችሁ። ሄሮይንም ካላችሁ እሱም አይደለም። ትክክለኛው መልስ ኒኮቲን ነው። ኒኮቲን በትንባሆ ቅጠል ውስጥ በተፈጥሮ የሚገኝ ዋነኛው ኬሚካል ሲሆን የትንባሆ ተጠቃሚዎች ሱስ እንዲይዛቸው የሚያደርግ እና የጤና ችግሮችን የሚያስከትል አካል ነው። በጣም ጥሩ። ወደሚቀጥለው ጥያቄ ስንሄድ 39ኛው ጥያቄ አንድ ሴት ልጅ ካለ ፍላጎቷ በግዳጅ ለጋብቻ መወሰድ ምን ይባላል? ሀ ጠለፋ፣ ለ ዝሙት፣ ሐመሩሃ ምንዝር፣ መ ጋብቻ። መልሱ ጠለፋ ነው።
ጠለፋ ማለት አንዲት ሴት ልጅን ካለ ፍቃዷ በኃይል በመያዝ ወይም በማስገደድ ለጋብቻ መውሰድ ሲሆን ይህ ድርጊት የሴት ልጅን መብት የሚጥስና ሕገወጥ ነው። የተከበራችሁ ወላጆች፣ ተማሪዎች፣ መምህራንና ይህን ያዳመጣችሁ ወይም የተከታተላችሁ ያላችሁ ሁሉ አሁን ወደ መጨረሻው ጥያቄ ተጠግተናል። የመጨረሻው ጥያቄ ከማቅረባችን በፊት እስካሁን በቀረቡት ላይ ጥያቄ፣ አስተያየት ወይም ጥቆማ ካላችሁ አስቀምጡ። ከተመቻችሁ ሌሎቹ ሼር አድርጉ። ላይክ እና ሳብስክራይብም እንዳትረሱ። ወደ መጨረሻው ጥያቄ ስንሄድ የመጨረሻው ጥያቄ በዓለም የተመዘገቡ የተለያዩ የተፈጥሮ እጽዋት የሚገኙበት በየትኛው ቦታ ነው ይላል። ሀ የሳር ምድር በኬንያ፣ ለ የተፈጥሮ ደን በዩጋንዳ፣ ሐመሮሃ ደንከል በረሃ፣ መ ማሳይ ማራ። መልሱ የተፈጥሮ ደን በዩጋንዳ ነው። ከቀረቡት አማራጮች ውስጥ የተፈጥሮ ደን ወይም ናቹራል ፎረስት ከሳር ምድር እና ከበረሃ ይልቅ እጅግ የበዛ የእጽዋት ዝርያ ወይም ባዮዳይቨርሲቲ ይገኝበታል። ዩጋንዳ በተፈጥሮ ደን ሀብቷ ትታወቃለች። ሀሁ ቲቪን በማዳመጥ እስከዚህ ድረስ ስለቆያችሁ እጅግ በጣም አመሰግናለሁ። ተመሳሳይ ጥያቄዎች በቻናሉ ላይ በብዛት ይገኛሉ። እየተከታተላችሁ ለፈተናችሁ እንዲያግዛችሁና ተጨማሪ እውቀት ለማግኘት ተከታተሏቸው። አመሰግናለሁ።